ሰላም ጤና ይስጥልኝ ውድ የሸገር ጆርናል ተከታታዮች፣ ዛሬ መጋቢት 7 2018 ዓ.ም በዛሬው የመረጃ ሰዓታችን በመካከለኛው ምስራቅ የጸጥታ ቀውስ ሳቢያ በኢትዮጵያ የነዳጅ አቅርቦት ላይ ስለተደቀነው ስጋት፣ በትግራይ ክልል ተባብሶ የቀጠለው የኢኮኖሚ ቀውስና የጦርነት ስጋትን በተመለከተ፣ ዓለምን እያነጋገረ ያለው ኢራን ይፋ ስላደረገችው አዲሱ ሚሳኤል፣ ትናንት ምሽት በመቀለ አሉላ አባነጋ አውሮፕላን ማረፊያ የተፈጸመው ዝርፊያን በተመለከተ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። አብራችሁን ቆዩ። በአገሪቱ እየተስፋፋ የመጣው የጸጥታ መላላት፣ የህግ የበላይነት መጥፋትና በየዕለቱ የሚሰሙ የሰቆቃ ዜናዎች በዜጎች ላይ የስነ ልቦና ስብራት እያደረሱ ባሉበት በዚህ አስከፊ ወቅት በመቀሌ አሉላ አባነጋ ዓለም አቀፍ አውሮፕላን ማረፊያ ሊፈጸም የነበረው መጠነ ሰፊ የንብረት ዝርፊያ በነዋሪዎች ጥረት መክሸፉ ተሰማ። ይህ ክስተት ተራ የወንጀል ሙከራ ብቻ ሳይሆን ኢትዮጵያውያን በራሳቸው የጸጥታ ተቋማት ላይ ያላቸውን እምነት እስከምን ድረስ እንደተሸረሸረ የሚያሳይ ምልክት ተደርጎ ተወስዷል። ትናንት ምሽት 3 ሰዓት ተኩል ገደማ በመቀሌ ከተማ ስር በሚገኘው አሉላ አባነጋ አውሮፕላን ማረፊያ ውስጥ ታጥቀው የተገኙ 2 የቲዲኤፍ አባላትና አንድ አሽከርካሪ በመሃዲ የጭነት ተሽከርካሪ የህዝብና የመንግስት ንብረት የሆኑ ቁሳቁሶችን ጭነው ለመውጣት ሲሞክሩ በድንገት በኩሃ አካባቢ ነዋሪዎችና ወጣቶች በቁጥጥር ስር ውለዋል። እንደ አይን እማኞች ገለጻ ተጠርጣሪዎቹ ንብረቱን ይዘው ከአውሮፕላን ማረፊያው ግቢ ለመውጣት ሲሞክሩ የአካባቢው ማህበረሰብ በነቃ ሁኔታ ክትትል በማድረጉ ድርጊቱን ማክሸፍ ተችሏል። በቁጥጥር ስር ለመዋል በተደረገ ግብግብ አንደኛው ተጠርጣሪ ማምለጥ የቻለ ሲሆን የተቀሩት 2 ተጠርጣሪዎች ግን ከጫኑት ንብረት ጋር በህዝብ እጅ ወድቀዋል። ይሁን እንጂ የዝርፊያ ሙከራውን ተከትሎ የተፈጠረውን ክስተት የወቅቱ የአገሪቱ የፖለቲካና የጸጥታ ቀውስን ቁልጭ አድርጎ የሚያሳይ ሆኗል። ተጠርጣሪዎቹ በቁጥጥር ስር ከዋሉ በኋላ የኩዋ ነዋሪዎች የወሰዱት አቋም አስገራሚ ነበር። ነዋሪዎቹ በህግ አስከባሪዎች ላይ እምነት አጠናል በማለት ተጠርጣሪዎችን ለፖሊስም ሆነ ለሌሎች የጸጥታ አካላት አሳልፈው ለመስጠት ፈቃደኛ ሳይሆኑ አድረዋል። ይልቁንም ድርጊቱ ተድበስብሶ እንዳይቀር በሚል ስጋት የሚመለከታቸው የመንግስት አካላት ከሚዲያ ባለሙያዎች ጋር በአካል ተገኝተው ንብረቱንና ተጠርጣሪዎችን እንዲረከቡ በማሳሰብ ሌሊቱ ሙሉ በብርድና በውጥረት ሲጠብቁ አድረዋል። ይህ የህዝቡ አጸፋዊ እርምጃ የሚያሳየው ዜጎች ከመደበኛው የመንግስት መዋቅር ይልቅ ራሳቸውን በራሳቸው የመጠበቅ ሰልፍ ፖሊሲንግ ወደሚል አማራጭ እየገቡ መሆኑን የሚያሳይ ነው። ይህም በአገሪቱ ለነገሰው የፍትህ መጓደል ትልቅ ማሳያ ነው። በዚህ አውሮፕላን ማረፊያ ላይ የተሞከረው ዘረፋ ለኢትዮጵያውያን አዲስ አይደለም። ዛሬ ኢትዮጵያዊ መሆን ማለት በየቀኑ የሞት፣ የእገታ፣ የዘረፋና የዋጋ ንረት ሰለባ መሆን ማለት ነው። ዜጎች በከፍተኛ የኑሮ ውድነት እየተጠበሱ የዕለት ጉርሳቸውን ለማግኘት በሚታገሉበት በዚህ ወቅት የመንግስት ጥበቃ ሊደረግላቸው የሚገቡ ተቋማት ጭምር ለዘረፋ መጋለጣቸው የህዝቡ ምሬት አባብሶታል። በየመንገዱ የሚፈጸሙ እገታዎችና ለቤተሰብ የሚጠየቁ በሚሊዮን የሚቆጠር የቤዛ ክፍያ ህዝቡን ተስፋ አስቆርጦታል። መንግስት የታለ የሚለው ጥያቄ በየቤቱ የሚሰማ የዘውትር ሮሮ ሆኗል። በመቀሌ የታየው የህዝብ ቁጣ፣ በአዲስ አበባ የሚፈጸሙ የተሽከርካሪና የንብረት ዝርፊያ፣ በኦሮሚያና በአማራ ክልሎች የሚሰማው የእገታና የግድያ ዜና ሁሉ አንድ የሚያደርጋቸው ነገር ቢኖር ዜጋው በራሱ ሀገር እንደ ወላጅ አልባ የሚቆጠርበት ደረጃ ላይ መድረሱ ነው። የኩሃ ነዋሪዎች ዛሬ ረፋዱን ተጠርጣሪዎቹንና ንብረቱን ለሚመለከተው አካል ያስረክባሉ ተብሎ ቢጠበቅም ይህ ክስተት ለባለስልጣናት ትልቅ የማንቂያ ደውል ሊሆን ይገባል። ህዝቡ የጸጥታ ኃይሎች የወንጀለኞች ተባባሪ አድርጎ መመልከት መጀመሩ ለሀገር አንድነትና ለሰላም ትልቅ ስጋት ነው። ኢትዮጵያ ከገባችበት የዘረፋ፣ የዋጋ ንረትና የግድያ አዙሪት እንድትወጣ ከተፈለገ በመጀመሪያ በህዝብና በመንግስት መካከል የጠፋውን የእምነት ድልድይ ሊጠገን ይገባል። ኢትዮጵያ ካለፈው አውዳሚ የሰሜኑ ጦርነት ጠባሳ ገና ሳታገግም አሁንም በትግራይ ክልል የሚታዩ የኢኮኖሚ መላሸቅ፣ የሰራተኞች ደሞዝ መቋረጥና የአዲስ የጦርነት ክስተት አዋጅ ድምጾች የዜጎችን ተስፋ እያጨለሙት ይገኛሉ። ባለፉት ጥቂት ቀናት ከክልሉ የሚወጡ መረጃዎች እንደሚያመለክቱት ማህበራዊ ቀውሱ ከቁጥጥር ውጪ የሆነ መምጣቱንና በወንድማማቾች መካከል የሚደረገው ትርጉም አልባ ጦርነት ዳግም ለማገርሸት እየተዘጋጀ መሆኑን ያሳያሉ። በትግራይ ክልል የሚገኙ የመንግስት ሰራተኞች በተለይ
በተለይም የጤና ባለሙያዎች፣ መምህራንና ጋዜጠኞች የየካቲት ወር ደሞዛቸው ባለመከፈሉ ምክንያት ስራ ለማቆም መገደዳቸውን አስታውቀዋል። የትግራይ ቴሌቪዥን 30 የሚሆኑ ጋዜጠኞች ለክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በጻፉት ግልጽ ደብዳቤ ካሁን በኋላ ያለ ደሞዝ መስራት አንችልም ሲሉ አስጠንቅቀዋል። ይህ ጥያቄ የ30 ጋዜጠኞች ብቻ ሳይሆን በክልሉ የሚገኙ የ137 ሺህ የሚጠጉ የመንግስት ሰራተኞች የጋራ ህመም ነው። መምህራንና የጤና ባለሙያዎች ለከፋ ማህበራዊና ኢኮኖሚያዊ ችግር በመጋለጣቸው ቤተሰባቸውን መመገብ አልቻሉም። ጊዜያዊ አስተዳደሩ የፌዴራል መንግስት በጀት አልለቀቀልኝም በሚል ሰራተኛውን ለወራት ሲያጉላላ መቆየቱ ይታወሳል። የክልሉ ባለስልጣናት የገንዘብ እጥረቱን ለመቅረፍ በሚል በክልሉ የሚገኙ የመንግስትና የግል ባንክ ሰራተኞች የ20% ደሞዝ ቅናሽ እንዲደረግ የሚያስገድድ መመሪያ ማውጣቱ ታውቋል። ይህ ውሳኔ በኑሮ ውድነት የሚማቀቀውን ሰራተኛ ይበልጥ የሚሰብር ከመሆኑም በላይ ለጦርነት ዝግጅት የሚውል የገንዘብ ማሰባሰቢያ ነው የሚል ከፍተኛ ጥርጣሬ በህዝቡ ዘንድ ፈጥሯል። ዜጎች በራሳቸው ደሞዝ ላይ ያላቸውን መብት ተገፉ፣ ለማይፈልጉት የፖለቲካ ፍጆታ እንዲከፈል መገደዳቸው የዲሞክራሲና የሰብአዊ መብት ጥሰት መሆኑን ታዛቢዎች ይገልጻሉ። ከመቀሌ ወደ አዲስ አበባ የሚደረጉ የየብስ ጉዞዎች ላይ ጥብቅ ገደብ መጣሉ ሌላኛው አስደንጋጭ ዜና ሆኗል። ትናንት ጠዋት ከመቀሌ ወደ አዲስ አበባ ለመጓዝ የሞከሩ 2 አውቶቡሶች በጸጥታ ኃይሎች እንዲታገዱ ተደርገዋል። ይህ የሆነበት ምክንያት የትግራይ ወጣቶች ዳግም ለሚቀሰቀስ ጦርነት ማገዶ ላለመሆንና ከወታደራዊ ግዳጅ ለመሸሽ ክልሉን በብዛት እየለቀቁ በመሆናቸው ነው ተብሏል። የህወሓት አመራሮች ወጣቶቹ ለግዳጅ ለመጠቀም ሲሉ በኬላዎች ላይ ጥብቅ ፍተሻና እገዳ ማድረጋቸው ህዝቡ በገዛ ሀገሩ የመንቀሳቀስ መብቱን እየተነፈገ ይገኛል። ጦርነት ሰልችቶናል የሚለው የወጣቱ ድምጽ በወታደራዊ አፈሳና በኬላ ፍተሻ ለማፈን እየተሞከረ ነው። በጣም አሳሳቢ መረጃ ደግሞ የህወሓት ኃይሎችና የኤርትራ መንግስት ከፌዴራል መንግስቱ ጋር ለሚያደርጉት ጦርነት እየተዘጋጁ መሆኑ ነው። ይህ በወንድማማቾች መካከል የሚደረግ ትርጉም አልባ ጦርነት ዳግም ከተቀሰቀሰ ኢትዮጵያ ወደማትወጣበት ማጥ ውስጥ ይከታታል። በጦርነቱ ምክንያት የሚፈሰው ደም፣ የሚጠፋውን ንብረትና የሚፈናቀለው ህዝብ ዋጋ የሚከፍለው ተራው ዜጋ ነው። እኛ ዜጎች ከሰሜኑ ጦርነት በሚሊዮን የሚቆጠር ወገኖቻችንን አጥተናል። በቢሊዮን የሚቆጠር ሀብትም ወድሟል። አሁንም በስልጣን ጥምና በፖለቲካ ሽኩቻ ምክንያት ሌላ ዙር እልቂት መጥራት የታሪክ ተጠያቂነትን ያመጣል። የትግራይ ህዝብ የሰላም አየር መተንፈስ፣ ሰራተኛው ደሞዙን ማግኘት፣ ወጣቱን በትምህርትና በስራ ላይ ማሰማራት ይገባል። ጦርነት ለጥቂቶች የፖለቲካ ትርፍ እንጂ ለብዙሃን ዜጎች ሞትና ስደት ብቻ ነው የሚያተርፈው። የኢትዮጵያ መንግስት፣ የትግራይ ጊዜያዊ አስተዳደርና የኤርትራ መንግስት ከጦርነት ይልቅ ለሰላማዊ ውይይት ቅድሚያ እንዲሰጡ፣ የክልሉ ሰራተኞች ደሞዝ በአስቸኳይ እንዲከፈልና የወጣቶች መሰደድና መታፈን እንዲቆም መላው የሰላም ወዳድ ህዝብ ድምጹን ሊያሰማ ይገባል። በመካከለኛው ምስራቅ አካባቢ እየተባባሰ የመጣው የጸጥታ ቀውስ በዓለም አቀፍ የነዳጅ ገበያ አቅርቦት ሰንሰለት ላይ እያደረሰ ያለው ተጽዕኖ በኢትዮጵያ የነዳጅ አቅርቦት ላይ ከፍተኛ ጫና ሊፈጥር እንደሚችል መንግስት በይፋ አስታውቋል። ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት ዓለም አቀፉ የነዳጅ አቅርቦት ሁኔታ ወደ መደበኛ ስርዓቱ እስኪመለስ ድረስ ዜጎችና የነዳጅ አከፋፋዮች ወደ ጥብቅ የነዳጅ ቁጠባ እንዲገቡ አሳስበዋል። ጠቅላይ ሚኒስትሩ አክሎም ነዳጅ መሰረታዊ ነገሮች ብቻ ቅድሚያ ተሰጥቶት በጥንቃቄ እንዲሰራበት ጥሪ ያቀረቡ ሲሆን ይህ አገራዊ የጥንቃቄ እርምጃ የሀገሪቱን የኢኮኖሚ መረጋጋት ለማስቀጠል ወሳኝ መሆኑን አመላክተዋል። ይህ ዓለም አቀፋዊና አገራዊ የነዳጅ አቅርቦት ስጋትን ተከትሎ በአዲስ አበባ ከተማ የህዝብ ትራንስፖርት አገልግሎት ላይ ከፍተኛ የዋጋ ማሻሻያ ተደርጓል። በአዲሱ የታሪፍ ማሻሻያ መሰረት ከ15.1 እስከ 17.5 ኪሎ ሜትር ለሚደርስ ረጅም ጉዞ ሲከፈል የነበረው የታክሲ ተመን የ10 ብር ጭማሪ ተደርጎበት ወደ 50 ብር ከፍ እንዲል ተደርጓል። የመጨረሻው ከፍተኛ የታክሲ ታሪፍ በተመሳሳይ የዋጋ ጭማሪ ተደርጎበት ወደ 55 ብር አድጓል። ከሚኒባስ ታክሲዎች በተጨማሪ የሀገር እና የቅጥቅጥ አውቶቡሶች ተመን ላይ ማስተካከያ የተደረገ ሲሆን በዚህም መሰረት የእነዚህ ተሽከርካሪዎች ዝቅተኛ የጉዞ ተመን 15 ብር እንዲሁም ከፍተኛ የጉዞ ዋጋ 45 ብር እንዲሆን በይፋ ተወስኗል። የአዲስ አበባ ከተማ አስተዳደር የትራንስፖርት ቢሮ አገልግሎት ሰጪዎች በተቀመጠው አዲስ ተመን መሰረት ብቻ ተገልጋዮችን እንዲያጓጓዙ ጥብቅ ማሳሰቢያ ሰጥቷል። አስተዳደሩ ህዝቡ ከህጋዊ ታሪፍ ውጪ የሚያስከፍሉና ለተገልጋዮች እንግልትን የሚፈጥሩ አካላትን ለሚመለከተው የቁጥጥር ክፍል እንዲጠቁም ጥሪ አቅርቧል። ይሁን እንጂ ለነዳጅ ማደያዎችና አከፋፋዮች በኃላፊነት ስሜት እንዲሰሩ የተሰጠው አጠቃላይ መመሪያ በገበያው ላይ ሊፈጠር የሚችለው ህገወጥ የነዳጅ ክምችትና የጥቁር ገበያ መስፋፋት
መስፋፋት እንዴት ባለ ሁኔታ መቆጣጠር እንደሚቻል ግልጽ አልተደረገም። በተለይም መሰረታዊ ነገሮች የሚለው የጠቅላይ ሚኒስትሩ አገላለጽ ግልጽ የሆነ የህግ ማዕቀፍ ወይንም የአከፋፈል ስርዓት እስካልተበጀለት ድረስ የመንግስት ሚና በማሳሰብና በቁጥጥር ብቻ የሚወስን ከሆነ መጪዎቹ ቀናት የሀገሪቱን አጠቃላይ የኢኮኖሚ እንቅስቃሴ በእጅጉ ሊፈትኑ እንደሚችሉ የዘርፉ ባለሙያዎች ይተነትናሉ። የነዳጅ አቅርቦት እጥረት ስጋት በትራንስፖርት ዘርፍ ላይ ብቻ ሳይወሰን በሌሎች መሰረታዊ የፍጆታ እቃዎች ዋጋ ላይ ጭምር ተጽዕኖ ሊያሳድር ስለሚችል መንግስት የገበያ መረጋጋቱን ለመጠበቅ ተጨማሪ የፖሊሲ እርምጃዎችን እንዲወስድ ይጠበቃል። በአሁኑ ወቅት በአዲስ አበባ ታክሲ ተራዎች ላይ የሚታየው ረጅም ሰልፍና የተሽከርካሪዎች እጥረት ከዚሁ የነዳጅ አቅርቦት ስጋትና ከታሪፍ ለውጡ ጋር ተያይዞ የመጣ መሆኑ ይነገራል። በመካከለኛው ምስራቅና በሩቅ ምስራቅ ኤሲያ እየተከሰቱ ያሉ ወታደራዊና ዲፕሎማሲያዊ እንቅስቃሴዎች የዓለምን የጸጥታ ሚዛን በአዲስ መልክ እየፈተኑት ይገኛሉ። ኢራን ይፋ ያደረገችው አዲሱ የሚሳኤል ቴክኖሎጂ በተባበሩት አረብ ኤሚሬትስ ላይ የተሰነዘረው ጥቃትና በአሜሪካና በቻይና መካከል የሰፈነው ከፍተኛ ፍጥጫ ዓለም አቀፉ ማህበረሰብ በከፍተኛ ስጋት ውስጥ ጥሎታል። የቴህራን የመከላከያ ሚኒስቴር ሰጅል የተሰኘውን ዘመናዊ ባላስቲክ ሚሳኤል ማልማቱን በይፋ ማስታወቁ በቀጠናው አዲስ የወታደራዊ ስጋት ምንጭ ሆኗል። ይህ ሚሳኤል ከቀድሞ የኢራን የጦር መሳሪያዎች ለየት የሚያደርገው በጠንካራ ነዳጅ የሚሰራ መሆኑ ነው። የጠንካራ ነዳጅ ቴክኖሎጂ ሚሳኤሉ ለረጅም ጊዜ በዝግጁነት ለማቆየት የሚያስችል ሲሆን ከዚህ ቀደም ፈሳሽ ነዳጆችን ለመምላት ይወስድ የነበረው ሰፊ ጊዜ በማስቀረት በደቂቃዎች ውስጥ ለተኩስ ዝግጁ እንዲሆኑ ያደርጋቸዋል። በተጨማሪም ሚሳኤሉ በተንቀሳቃሽ ተሽከርካሪዎች ላይ የሚጫን መሆኑ ጠላት ሚሳኤሉ ከመተኮሱ በፊት በራዳር ወይንም በሳተላይት እንዳያገኘውና አስቀድሞ ጥቃት እንዳይሰነዝርበት የመደበቅ እድሉን ያሰፋዋል። ወታደራዊ ተንታኞች እንደሚሉት ይህ ቴክኖሎጂ የኢራንን የመልሶ ማጥቃት አቅም በከፍተኛ ደረጃ የሚያሳድግ ሲሆን በእስራኤልና በምዕራባውያን አጋሮቿ ላይ የሚፈጥረው ጫና ቀላል እንደማይሆን ይገመታል። በሌላ በኩል የተባበሩት አረብ ኤሚሬትስ በተለያዩ አቅጣጫዎች በተሰነዘሩ የድሮንና የሚሳኤል ጥቃቶች መታመሷን ቀጥላለች። ትናንት በፉጃይራ የኢንዱስትሪ ቀጠና ላይ በተሰነዘረ ድንገተኛ የድሮን ጥቃት ምክንያት ከፍተኛ የእሳት አደጋ መከሰቱን የኤሚሬትስ ሚዲያ ጽሕፈት ቤት በይፋ አረጋግጧል። የሀገሪቱ ሲቪል መከላከያና የነፍስ አድን ቡድኖች እሳቱን በቁጥጥር ስር ለማዋል ሌሊቱን ሙሉ ከፍተኛ ርብርብ ሲያደርጉ አድረዋል። ምንም እንኳን ጥቃቱ ከፍተኛ ቁሳዊ ውድመት ቢያስከትልም እስካሁን የሰው ህይወት አለማለፉን የጸጥታ ምንጮች ገልጸዋል። ይህ ጥቃት በዓለም አቀፍ የነዳጅ ማከማቻና ትራንዚት መስመር ላይ የሚገኝ የፉጃይራ ኢላማ መደረጉ በዓለም ኢነርጂ ገበያ ላይ ተጨማሪ ስጋት መፍጠሩ አልቀረም። በኤሲያ ፓሲፊክ ቀጠና ደግሞ አሜሪካና ቻይና መካከል ያለው ግንኙነት ወደ ከፋ ደረጃ እየተሸጋገረ ይገኛል። የታይዋን መከላከያ ሚኒስቴር ባወጣው መግለጫ ባለፉት 24 ሰዓታት ውስጥ 26 የቻይና ወታደራዊ አውሮፕላኖችና 7 የጦር መርከቦች በደሴቲቱ ዙሪያ ወታደራዊ እንቅስቃሴ ማድረጋቸውን አስታውቋል። ይህ እንቅስቃሴ ታይዋንን በኃይል ለመክበብ የሚደረግ ሙከራ እንደሆነ ተነግሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከፋይናንሻል ታይምስ ጋር ባደረጉት ቃለ ምልልስ ለቻይናው መሪ ሺ ጂንፒንግ ጠንካራ ማስጠንቀቂያን አስተላልፈዋል። ፕሬዝዳንቱ ቤጂንግ የሆርሙዝ የባህር ወሽመጥን ዳግም ለማስከፈት ለዓለም አቀፍ የንግድ እንቅስቃሴ ምቹ ለማድረግ ካልተባበረች በዚህ ወር መጨረሻ ወደ ቻይና ሊያደርጉት የነበረውን ጉዞ ሊሰርዙ እንደሚችሉ አስታውቀዋል። ፕሬዝዳንት ትራምፕ አክለውም ከማርች 31 እስከ አፕሪል 2 ሊካሄድ የታቀደው የታሪካዊ መሪዎች ጉባኤ ውጤታማ ሊሆን የሚችለው ቻይና በቀጠናዊ ደህንነት ዙሪያ ገንቢ ሚና ስትጫወት ብቻ ነው ብለዋል። ይህ የፕሬዝዳንቱ ንግግር ቀድሞውኑ በንግድ ልውውጥና በታይዋን ጉዳይ ሳቢያ ተሰባሪ በሆነው የሁለቱ ልዕለ ሀያላን አገራት ግንኙነት ላይ አዲስ ውጥረት ፈጥሯል። በአሁኑ ወቅት ያለው የዓለም ሁኔታ እጅግ አሳሳቢ ደረጃ ላይ ደርሷል። የኢራን ወታደራዊ አቅም መገስገስ በመካከለኛው ምስራቅ ያለውን የጥቃት ስጋትና በታይዋን ዙሪያ ያለው የቻይና እንቅስቃሴ ተደራርበው ዓለምን ወደማይታወቅ አቅጣጫ እየገፏት ይገኛሉ። የዲፕሎማሲው ጥረት የውጥረቱ ምንጭ ማርገብ ካልቻለ የዓለም ፖለቲካዊና ኢኮኖሚያዊ መዋቅር ከፍተኛ አደጋ ሊጋረጥበት እንደሚችል ባለሙያዎች ያስጠነቅቃሉ። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን።